ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ የሰንበት ሙያ መርሃ ግብሮቻችንን ተከታትላችሁ ጥሩ መንፈሳዊ ረፍት እንዳገኛችሁ ተስፋ አደርጋለሁ የመጨረሻ የሰንበት ሙያ መርሃ ግብራችን ጸበል ጸዲቅ ነው ለዛሬ በዝግጅታችን ላይ እንግዳ አድርገን ይጋበዝንላችሁ መምህር አበበ ተሻለ የነገረ አበውና የቤተክርስቲያን ታሪክ መምህር ናቸው ለጥያቄዎቻችሁ ተገቢውን ምላሽ ነው የምታገኙት ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛለን መልካም ቆይታ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 መምህር እንኳን ደህና መጡ እንኳን ደህና ቆያችሁ ያው እንግዲህ ጸበል ጸዲቅ ዝግጅታችን የጥያቄዎች ምላሽ የቤተክርስቲያናችን አስተምሮዎች የሚነገሩበት ዝግጅታችን ነው ያው ወደ ውይይታችን ወደ ዕለቱ ጥያቄ ከማለፋችን በፊት ይባርኩልንና እየቀመሰ ውይይታችን እናደርጋለን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ማርኮኛልና ተመልሰናል ተመልካቾቻችን በቀጥታ የምናልፈው ወደ ውይይታችን ይሆናል አብራችሁን ቆዩ መምህር በድጋሚ ያመሰገንኩ ወደ ጥያቄው ልለፍ እንግዲህ ከሰሞኑ በቤተክርስቲያን ላይ ከሚሰነዘሩ ጥቃቶች ጋር በተያያዘ አንድ ሰው ጥያቄ ልኮልናልና ጥያቄው ምንድነው የሚለው በቤተክርስቲያን ላይ እየተፈጸመ ያለውን የኦርቶዶክሳውያንን ሞት ተከትሎ በመደበኛው የቤተክርስቲያን ስብከተ ወንጌል አገልግሎት ልዩ መንፈሳዊ ጉባኤያት ተዘጋጅተው ትምህርተ ወንጌል እንዳይሰጥ አንዳንድ ሰዎች በተለያዩ ማህበራዊ ድረገጾች ላይ እንዴት አርሲ ላይ ክርስቲያኖች እየተገደሉ እናንተ በዚህ ወቅት እንዲህ አይነት ጉባኤ ታዘጋጃላችሁ ይያሉ ሲተቹ እና ቪዲዮ ሲሰሩ አያለሁ ጉዳዩ እጅግ ልብን የሚሰብር ቢሆንም አንዳንድ ጉዳዮች ግን ግርታን እየፈጠሩብኝ ነው ስለሞቱት ማዘንና መጸለይ እንዳለ ሆኖ የቤተክርስቲያን መሰረታዊ ተግባራት ወይም አገልግሎቶች ሲከናወኑ በትችትና በነቀፌታ መናገሩ አግባብነቱ አላሳመናለኝ በዚህ ምክንያት በየለቱ በሰርክ ጉባኤ ላይ የተሳተፍኩ በመንፈሳዊ ህይወት ለመለወጥ የማደርገውን ጥረት ፈተነብኝ እንዲህ ያለ ሐሳቤ የጥቂቶች ብቻ አይደለምና ትኩረት ተሰጥቶት በመምህራን ማብራሪያ ቢቀርብበት ተገቢ ነው ብያምናለሁ እናንተስ በዚህ ጉዳይ ላይ ያላችሁ አቋም ምንድነው የሚል ነው እንግዲህ ይታወቃል ያው ቤተክርስቲያናችን እጅጉን እየተፈተነችበት ያለ ከባድ ጊዜ ላይ ነው ያለ ነው ከዛ ጋር ተያይዞ ግን በተለያዩ ቦታዎች ላይ ጥቃት ሲፈጸም በሌላ ቦታ ደግሞ ያው ደምህረት ጉባኤ ይደረጋል የተለያዩ እንግዲህ ፕሮግራሞች ከናወናሉ ቤተክርስቲያናችን የተለያዩ ፕሮግራሞች ይኖራታል እነዛ ፕሮግራሞች ሲከናወኑ በማህበራዊ ድረገጽ ያው ሶሻል ሚዲያ ላይ አንዳንድ ጊዜ እናያለን ለምንድነው ስላርሲ ኦርቶዶክሳውያን ግድያ ብቻ ቤተክርስቲያን ድምጽ የማታሰማው ለምንድነው ጉባኤ የሚዘጋጀው ለምንድነው መንፈሳዊ ተግባራትን ለማከናወን እንደዚህ አይነት ፕሮግራም የተያዙት ተብለው አንዳንድ ኦርቶዶክሳውያን በተለያዩ ሶሻል ሚዲያዎች ላይ ድምጻቸውን ሲያሰሙ እንሰማለን የሚል ጥያቄ ነው እንግዲህ ጥያቄያችን ወደ ጥያቄያችን መንፈሳዊ ህይወት ስንሄድ ደግሞ ምናልባት በጻፈው ጽሁፍ መሰረት መንፈሳዊ ትምህርትን የሚያገኘው በሰርክ ጉባኤ ላይ በሚሰጥ ትምህርት ነውና
ያው ሰርክ ጉባኤዎችን የሚቃወም ድምጽ ስሰማ መጨነቅ ውስጥ ገባሁኝ። መንፈሳዊ አገልግሎቱን እንዳላገኝ የሚገድብ ችግር የተፈጠረ ያህል እየተሰማኝ ነውና በዚህ ጉዳይ ላይ እስኪ ያጥሩልኝ ሐሳባችሁ ምንድነው የሚል ነው። አንዳንድ ሐሳቦች ይነሳሉ ከምእመናን ለምን ተከናወነ፣ ለምን ጉባኤ ተደረገ፣ ለምን ስለ ኦርቶዶክሳውያን ሞት ብቻ አይደረግም ፕሮግራም የሚሉ አንዳንድ ወንድሞቻችን ሐሳብ ያቀርባሉ። ከዛም ጋር ተያይዞ ደግሞ የጉባኤ መደረጉንም ጭምር የሚቃወሙ ደግሞ አንዳንድ አካላትን እንሰማለንና እንዴት አድርገን እናስታርቀው? መቼም እንግዲህ እንደ ቤተክርስቲያናችን አስተምህሮ መስዋዕትነት መክፈል ያለ ነገር ነውና ከዛ ጋር ተያይዞ ግን መንፈሳዊ አገልግሎቱ ከሞቱ ጋር ከሰማዕትነቱ ጋር ተያይዞ ሂደቱ ምንድነው መምሰል ያለበት? እንዴት ነው ከዚህ በኋላስ መቀጠል ያለበት? የጠያቂዎቻችንንና ሐሳብ የሚያራምዱ ምእመናንን ሐሳብ እንዴት አድርገን እናስታርቀው? እንዴት አድርገን እናስማማው የሚል ሐሳብ ነው። እጅ ከምን ብለናል። ጥያቄው ምንድነው? በአርሲ በኦርቶዶክሳውያን ክርስቲያኖች ላይ ያው እየተፈጸመ ያለው ግፍ እና የሰማዕትነት ጋር ተያይዞ ጉባኤ መቅረት አለበት የለበትም የሚል ውዝግብ ውስጥ እንደገባ ነውና ጉባኤውን ልታደም አልታደም የሚል ፈተና ውስጥ እንደገባ ነው እንግዲህ የተረዳውት ከጥያቄው። እንግዲህ ይሄ ነገር የሚመነጨው መሰረታዊው ችግር ከምንድነው የሚመጣው? የምንመራበትን መንገድ ካለማወቅ ይመነጫል ወይም ያንን ከመሳት ማለት ነው። እንግዲህ አሁን ያለንበት ዘመን የማህበራዊ ሚዲያ ተጽዕኖ የሚፈጥርበት ዘመን ነው። በማህበራዊ ሚዲያ ብዙ ነገሮች መረጃዎች የምንለዋወጥበት መረጃዎች የሚወጡበት እንዳለ ሆኖ ነገር ግን አንዳንድ የግለሰቦች ሐሳብ ሊንጸባረቅ ይችላል። እንግዲህ ቤተክርስቲያን ክርስቲያኖች ሊመሩበት የሚገባው በወንጌሉ ነው። እንግዲህ በወንጌሉ መሰረት እንግዲህ ቤተክርስቲያን መንፈሳዊ አገልግሎቶች አሏት። እነዚህ መንፈሳዊ አገልግሎቶች መካከል አንዱ እንግዲህ የስብከተ ወንጌል አገልግሎት ነው። ስብከተ ወንጌል በየትኛውም ጊዜና በየትኛው ወቅት የሚቋረጥበት ምንም አይነት ምክንያት አይኖርም ስብከተ ወንጌል ላይ ማለት። ምክንያቱም የሚሰጠው የእግዚአብሔር ቃል ነው። ምእመናንም በሰርክ ጉባኤ የሚማሩት ቃለ እግዚአብሔርን ነው። ቃለ እግዚአብሔር ደግሞ ለየዕለት ሕይወታችን የሚያስፈልግ ምግባችን ነው። ምክንያቱም መጽሐፍ እንደሚለው ሰው ያለ እግዚአብሔር ቃል መኖር አይችልም የሚል ተጽፏልና የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ትልቅ ክብር ቦታ አለውና ወንጌሉን ከሰማዕታት ጋር እንዴት ነው የምናየው የሚለውን መረዳት ይፈልጋል ማለት ነው። ለዚህ ደግሞ ለሰማዕታት ምንድነው ማድረግ ያለብን የሚለውን ማወቅ መረዳት ይፈልጋል ማለት ነው። እንግዲህ በመጽሐፍትን ስንመለከት እንግዲህ በቤተክርስቲያናችን ከአዲስ ኪዳን መጽሐፍት መካከል አንዱ የምናየው ዲድስቅልያ ነው። እንግዲህ በዲድስቅልያ ላይ ሰማዕታትን በተመለከተ ክርስቲያኖች ምንድነው ማድረግ ያለብን የሚለውን በተመለከተ ዲድስቅልያ ላይ ቅዱሳን ሐዋርያት ያስቀመጡት ያንን መረዳት ይፈልጋል ማለት ነው። እና መጽሐፈ ዲድስቅልያ ላይ በክርስትና ስለሚሞቱ ሰማዕታት ምን ማድረግ እንዳለብን የተጻፈ ነገር አለ። እንግዲህ በዚህ በአገራችን በአርሲ አካባቢ የምንመለከተው በክርስቲያኖች ላይ የሚፈጸመው ግፍ የክርስቲያኖችን የሰማዕትነት ታሪክ ያየንበት ዘመን ነው። ይሄ እንግዲህ ድርጊት በተደጋጋሚ ጊዜ በተለይ በሀገራችን ከ1980ዎቹ ጀምሮ አሁን እስካለንበት ድረስ በአርሲ የሚኖሩ ክርስቲያኖች አደጋ ላይ የሆኑበትና ብዙ ክርስቲያኖች በተለያየ ጊዜያቶች ሰማዕትነትን የተቀበሉበት ታሪክን ነው የምናየው ማለት ነው። ስለዚህ ስለ ሰማዕታት መጽሐፍ ምንድነው የሚለው? እነሆ ሰማዕታትን ከፍ ከፍ አድርጓቸው ፈጽማችሁም አክብሯቸው። ዲድስቅልያ አንቀጽ 26 ላይ ነው የምናገኘው።
እላችኋለሁ በእኛም ዘንድ የሰማዕታት መጀመሪያ እስጢፋኖስና ንዑድ ክቡር ያዕቆብ ክቡራን እንደሆኑ በእግዚአብሔር ዘንድ ንዑዳን ክቡራን የሆኑ የተመረጡ ከኃጢአት የነጹ ቂም የሌላቸው እነዚህ ናቸው። ሰውን ከሰው ጋር ያስታርቃሉ። ዳግመኛም ትእዛዙን ለመጠበቅ ፈቃዱንም ለማድረግ የደከሙ ናቸው እንጂ። ስለዚህ ዳዊት የጻድቅ ሰው ሞቱ በእግዚአብሔር ዘንድ ክቡር ነው አሉ። ዳግመኛም ሰሎሞን የጻድቅ መታሰቢያ በምስጋና ፍጹም ነው አለ እያለ ይተነተናል ማለት ነው። ከዛ በቀናች ሃይማኖት ስለ ክርስቶስ ስም የሞቱ ሩጫቸውን የፈጸሙ በጎ መጋደልንም የተጋደሉ ምእመናንና ሰማዕታትን የሚያከብሩ ሰዎች የዘላለም ሕይወትን በጎ ዋጋ እንዲያገኙ እነሆ አወቅን ተረዳን። በእውነት ምስክር የሆኑ በሚገባ የፈረዱ በሕይወታቸው እግዚአብሔርን ደስ ያሰኙ እነዚህ መንግሥተ ሰማያትን ይወርሳሉ ይላል። ስለዚህ ለሰማዕታት ክብር መስጠት ይገባናል ማለት ነው። እንግዲህ ሰማዕታት ስለ ቀና ሃይማኖታቸው ሩጫቸውን የፈጸሙ ናቸው። በጎ መጋደልም የተጋደሉ ናቸው። ስለዚህ ይሄንን ተረድተን በእውነት ምስክር ለሆኑ ሰማዕታት የሚገባውን ነገር ማድረግ እንደሚገባ ቅዱሳን ሐዋርያት በዲድስቅልያ አስቀምጠዋል። በዚሁ በዲድስቅልያ በሌላው አንቀጽ ላይ እንደምናየው ደግሞ ለሰማዕታቱ ለተጎዱ ቤተሰቦቻቸው ማድረግ የሚገባንን በተመለከተ መጽሐፉ በተመሳሳይ ይነግረናል ማለት ነው። ስለዚህ ከኛ ክርስቲያኖች የሚጠበቀው ጉባኤ መዝጋት፣ ጉባኤ ማስታጎል ሳይሆን ለሰማዕታቱ ማድረግ የሚገባንን ቤተሰቦች ለቀሩ ክርስቲያኖች ማድረግ የሚገባንን ነገር በስጋ በኢኮኖሚ በተለያየ መልኩ መርዳት የሚገባንን ነገር ማድረግ ይጠበቅብናል። ዲድስቅልያም የሚያዘው ይሄንን ነው። ስለዚህ ይሄን መንገድ ተከትሎ መሄድ እንዳለብን ያው መጽሐፋችን ይሄንን በደንብ አድርጎ ያስረዳል። መልካም። ከዚሁ ጋር ተያይዞ እንግዲህ ያው መነሻችንም የወንድማችን ጥያቄ ስለሆነ በተለይም ደግሞ ጉባኤ ብቻ ሳይሆን የተለያዩ መርሃ ግብሮችን ማዘጋጀት ያ ማለት የገቢ ማሰባሰቢያ ፕሮግራሞችን ማዘጋጀት ላይ በጣም ብዙ ተቃውሞ ተነስቶ ነበር። ያው እንግዲህ ጉዳዩ ወቅታዊ ስለሆነ የተነሱትንም ሐሳቦች ማንሳት ተገቢ ነው ብዬ ነው። ቤተክርስቲያን እየተቃጠለ ስለምን ቤተክርስቲያንን ለማሰራት የገቢ ማሰባሰብ ፕሮግራም ይከናወናል ብለው በከፍተኛ ሁኔታ ድምጻቸውን ሲያሰሙ የነበሩ ኦርቶዶክሳውያን ነበሩ፣ እንግዲህ በሶሻል ሚዲያ ላይ ማለት ነውና ያስ እንዴት ይታያል? ምናልባት ስላዩት ለመረጃው ሩቅ አይደሉም ብዬ አስባለሁ። እንዴት አዩት? ጥሩ። እዚህ ላይ የማነሳው ነገር ምንድነው? ያው የሶሻል ሚዲያ ወይም ማህበራዊ ሚዲያ የምንለው በዚህ ዘመን ያው ለማህበራዊ ጉዳይ እንድንጠቀምበት የተዘጋጀ መንገድ ነው። እንግዲህ ሰዎች መረጃ የሚለዋወጡበት ማህበራዊ ጉዳይ በተመለከተ የሚያወሱበት መድረክ ነው የማህበራዊ ሚዲያ ማለት ነው። ቤተ ክርስቲያን ደግሞ የምትመራው በወንጌል ነው። ምክንያቱም ክርስቲያኖች መመሪያችን ወንጌል ነው። በቅዳሴው ላይ እንደምንመለከተው ያው በወንጌል እንመራለን ብለው ነው አባቶቻችን ቅዳሴው ላይ የሚያነሱት ዘውትር የምንሰማው ነው። እና ይሄ ማህበራዊ ሚዲያ ላይ የምናየው ነገር ምንድነው? ክርስቲያኖች አንድ አለመሆንን ነው የሚያሳየው። ልዩነት ያሳያል ማለት። ምክንያቱም ክርስቲያኖች አንድ ልብ ሆነው መጓዝ ይኖርባቸዋል በክርስትና ማለት ነው። እንደ አንድ ልብ አሳቢ፣ እንደ አንድ ቃል ተናጋሪ ሆነው መጓዝ ይገባቸዋልና ይሄ የሚያሳየው በክርስቲያኖች መካከል ያሉትን አንድ ልብ ያለመሆን ነገር ነው የሚያሳየው። በሌላ መልኩ ደግሞ የማህበራዊ ሚዲያው ተጽዕኖ ነው። ምክንያቱም ሁሉም ነገር በማህበራዊ ሚዲያ የሚሆን ነገር አይደለም። በክርስትና ክርስቲያኑ የልብ አንድነት ሊኖረው ይገባል። በልብ አንድ ሆኖ ጸሎትም ምህላም ማድረግ እነዚህን የመሳሰሉ መንፈሳዊ ስራዎችን ለመስራት የልብ አንድነት ይፈልጋል ማለት ነው። በዚህ ዘመን ላይ ያው የጎደለን ነገር ቢኖር እኛ ኦርቶዶክሳውያን በአንድ ልብ ሆነን በአንድነት መደራጀት ይጎላል ማለት ነው። ስለዚህ በየቦታው ሁሉም በተበጣጠሰ መልኩ የየራሱን ሐሳብ ያንጸባርቃል። ያንን ደግሞ የማህበራዊ ሚዲያው ተጽዕኖ አንዱ ይዞት
ያንን ያራምዳል። ያ ደግሞ በተለያዩ ምእመናን ላይ የግንዛቤ ደረጃ ልዩነት ይኖራል ምእመናን ላይ። ስለዚህ ተጽዕኖ እየፈጠረ ይገኛል ማለት ነው። ስለዚህ በማህበራዊ ሚዲያ ሁሉም ነገር እየወጡ ቤተክርስቲያን እንደዚህ መሆን አለባት፣ በዚህ መሄድ አለባት የሚለው አካሄድም ቀኖናዊ መንገድ አይደለም። ሀሳብ መስጠት ይቻላል። ቤተክርስቲያን የምትመራበት የራሷ አካሄድ አላት። በወንጌል ነው ቤተክርስቲያን የምትመራው። ከዛ ውጭ ደግሞ የተለያዩ የቤተክርስቲያን ቀኖና መጻሕፍት አሉ። እነዛን መሰረት አድርጎ ክርስቲያኖች እንዲህ አይነት ድርጊት ሲፈጸም እንዴት መሄድ እንዳለባቸው ያስቀምጣል ማለት ነው። እንግዲህ እንደ ክርስትና የመጀመሪያው የመንፈስ ህብረት አንድነት ይፈልጋል። ሁላችንም አንድ ሆነን በተለያየ መንገድ ሳንከፋፈል አንድ ሆነን በክርስትና ህይወት እየኖርን ነው የሚለው አንዱ መሰረታዊ ጥያቄ ነው። ስለዚህ የመንፈስ ህብረት አንድነት ይፈልጋል በክርስቲያኖች መካከል ማለት ነው። መደራጀት ሲባል ይሄንን ነው የሚገልጸው። ሁለተኛው ደግሞ እንግዲህ ክርስቲያኖች በተለያየ መልኩ የሚደርስባቸው ግፍና በደል ሊኖር ይችላል በየቦታው ማለት ነው። ያንን በተመለከተ ደግሞ በህግ መጠየቅ ያለባቸውን ክርስቲያኖች አንድ ሆነው ተደራጅተው መጠየቅ ይገባቸዋልና እነዚህ ሁለት ነገሮች ለክርስቲያን ህብረት አስፈላጊ ነው። እንግዲህ የመጀመሪያው የመንፈስ አንድነት ሊኖር ይገባል። ሁለተኛው ደግሞ በህጋዊ መልኩ ተደራጅተው መብታቸውን መጠየቅ እንግዲህ ከክርስቲያኖች የሚጠበቅ ተግባር ነውና እንግዲህ ከዚህ ከመጽሐፍ ቅዱስ ላይ አንድ ነገር ባነሳ እንግዲህ ምንድነው የሚለው? እርስ በርሷ የምትለያይ መንግስት ሁሉ ትጠፋለች ይላል። እርስ በርሱ የማይለያይ ከተማ ወይም ቤት አይቆምም ይላልና ይሄ ምንድነው የሚያሳየን? ሁላችንም አንድ ሆነን መጓዝ እንዳለብን የመንፈስ አንድነት እንደሚያስፈልግ ነው የሚያሳየውና ክርስቲያኖች በተበታተነ መንገድ መጓዛቸው ለክርስትና ህይወት ጠቃሚ አይሆንም ማለት ነው። እንግዲህ ቅዱስ ጳውሎስ ስለ መንፈስ አንድነት ሲናገር በፊልጵስዩስ ምዕራፍ 2 ላይ የቅዱስ ጳውሎስ ታሪክ መጓዝ አለብን ማለት ነው። እንግዲህ ቅዱስ ጳውሎስ መጀመሪያ የሀገሪቱን ህግ ጠንቅቆ በማጥናት ያው የህግ አዋቂ ነው ቅዱስ ጳውሎስ። ያንን ከቅዱስ ጳውሎስ ህይወት የምንማረው ነገር አለና ለጠላት ዝም ብሎ ራስን አይሰጥም። ከቅዱስ ጳውሎስ ህይወት እንደምንመለከተው እንግዲህ ሐዋርያው ቅዱስ ጳውሎስ አስረው ሊገርፉት ሲሉ ሮማውያን ዜጋ ስለሆነ የሮማዊ ዜግነትም ስላለው ሊያስሩት እንደማይገባ ቅዱስ ጳውሎስ አልፈቅድላችሁም ብሏቸዋልና ከዚህ ይጀምራል ማለት ነው። ዜግነቴ በመወለድ ነው ሲላቸው እነዛ ሰዎች ግልጽ መሆን አለበት ብለው ያው ተረድተው ከወንጀል ነፃ መሆኑን እናረጋግጣለን ማለት ነው። ስለዚህ ክርስቲያን በህግም መከላከል ይችላል ማለት ነው። በህግም መከላከል አለ ማለት ነው። እንግዲህ ባለው ህግ የቄሳርን ለቄሳር ስጡ እንደሚለው እንግዲህ እሱ የሾማቸው ዳኞች ይኖራሉ በምድር ላይ ማለት ነው። ስለዚህ እነዛን በህግ መከላከል ይህንን የሚያስተምረን መንገድ አለ። ስለዚህ ክርስትና የፈሊጥ መንገድ ነው። አንደኛው በህብረት መጓዝ ይገባል አንድ ሆነን፣ ሁለተኛ ደግሞ በህግ መጠየቅ ያለብንን ነገር ተደራጅተን ልንጠይቅ ይገባል ማለት ነው። እንግዲህ ተለያይተን የምንሄድበት መንገድ ነው አሁን ማህበራዊ ሚዲያ ላይ የምናየው ማለት ነው። ምክንያቱም ማህበራዊ ሚዲያ ላይ የተለያየ ሰው የተለያየ ሀሳብ የሚያቀርብበት ነው። አንዱ የራሱን ሀሳብ ያቀርባል፣ ሌላውን ደግሞ ሌላ የሚያይበትን መንገድ የተለያየ ሀሳብ ሊያመጣ ይችላልና የክርስትና መንገድ ግን በባዶ ሜዳ የምንጮህበት ሳይሆን የክርስትና መንገድ ወንጌሉ በሚያዘው መሰረት አንድ ሆነን በመንፈስ አንድነት የምንጓዝበት ስለሆነ መፍትሄው ይሄ ነውና ይሄ ደግሞ በዚህ መንገድ ካልሄደ ያው ምእመናንን ይፈትናል ማለት ነው። እንግዲህ ከዚህ ከጠያቂው ምእመን እንደምንረዳውም ይሄ ጠያቂው ምእመን በዚህ በሚዲያው ተጽዕኖ ውስጥ እንደወደቀ ያሳያል ማለት ነው። ስለዚህ ማህበራዊ ሚዲያ ትልቅ ተጽዕኖ እየፈጠረ ያለበት ዘመን ነው። ስለዚህ አጠቃቀሙን ክርስቲያኖች እንዴት መጠቀም አለብን፣ ለመንፈሳዊ ሕይወታችን በምን መልኩ መጓዝ እንዳለብን ራሱን የቻለ አንድ የሆነ ትምህርት ይፈልጋል ማለት ነው። ስለዚህ እዚህ ላይ
ትልቅ አቋም የሚፈልግ መሆኑን እንረዳለን ማለት ነው። ቤተ ክርስቲያን ያለ ምእመናንም ደግሞ ያለ ቤተ ክርስቲያን ነውና ማይሆን ነገር ስለሆነ እንደው ምናልባት ያው በሶሻል ሚዲያም ሄደው ተቃውሟቸውን የሚያሰሙት የቤተ ክርስቲያን ልጆች በወንጌል የሚመሩ ናቸው። ያው የቤተ ክርስቲያን መመሪያዋ ወንጌል ነው እንዳሉት ማለት ነው። ወንጌል ላይ በወንጌል የሚመሩት ምእመናን ነው በሶሻል ሚዲያ ሐሳባቸውን በነጻነት መግለጽ ወደሚችሉበት መድረክ ሄደው ሐሳባቸውን እያደረጉ ያሉትና ቀደም ሲል ያነሳውትም ሐሳብ አለ። ቤተ ክርስቲያን እየተቃጠለችበት ባለ ሰዓት ሌላ ቦታ ላይ ያለ ህንጻ ቤተ ክርስቲያንን ለመስራትም ሆነ ለማደስ ተብሎ የሚደረግ ፕሮግራም ዛጋ የተሰውትን ሰማዕታት ዋጋ ማሳነስ ነው። የነሱን ሞት ማቅለል ነው። ሞታቸው ሞቴ ነው ብሎ አለማሰብ ነው። ስለዚህ ልክ አይደለም እያሉ ነው እንግዲህ ያሰሙ ያሉት እነዛ እንግዲህ የቤተ ክርስቲያን ልጆች ነን ብለው ነው ድምጻቸውን የሚያሰሙት። ምእመናን ናቸው ድምጻቸውን የሚያሰሙትና ከዛ አንፃር እንዴት ይታያል ነው። ከሱ ጋር ተያይዞ ሌላ ሐሳብ ከዚሁ ጋር ያይዘው እንዲመልሱልኝ ምናልባት በሶሻል ሚዲያ ላይ ጉባኤ መደረግ አለበት የሚሉና ጉባኤ መደረግ የለበትም የሚሉትንስ ምእመናን እንዴት አድርገን እናስማማቸው? እንዴት ይታረቁ? ቤተ ክርስቲያን መቼም ስንዱ መቤት ናት። ለሁለቱም ተገቢውን ምላሽ መስጠት ትችላለች ብዬ ስላሰብኩ ነው ያነሳሁት። እጅ ከምን ያለው ነው። አይ ጥሩ ነው። ምንድነው ጥያቄው ላይ የሚነሱት ሚዲያው ላይ ሰማዕታቱን ማሰብ በምን መልኩ መሆን አለበት ነው። መጀመሪያ ቀደም በመነሻ ላይ አንስቼዋለሁ። እንግዲህ ሰማዕታቱን ክብርን ይቀዳጃሉ። እንግዲህ በክርስትና እንደምናምነው ስለ ሃይማኖት ሰማዕትነት የተቀበሉ ናቸው። እንግዲህ ስለ እግዚአብሔር መንግስት ሰማዕትነትን ተቀብለዋልና እነዚህ ሰማዕታትን በምንድን ነው የምናስባቸው የሚለው ነገር ነው መሰረታዊ ነገር ማለት ነው። ስለዚህ በክርስትና አካሄድ በወንጌሉ መሰረት ሰማዕታትን በምን እናስባለን የሚለውን መያዝ ነው መጀመሪያ ነጥቡ ማለት ነው። ስለዚህ አሁን ምንድነው ጉባኤ በመዝጋት ስብከተ ወንጌል በማቆም ሰማዕታትን ማሰብ አይቻልም። ስለዚህ አካሄዱ ስጋዊ አካሄድ፣ ምክንያቱም በዚህ ዓለም ላይ የተለያዩ አይነት አካሄዶች አሉ። በዚህ ዓለም ላይ የምንመለከታቸው የተለያዩ ሰዎች የሚጠቀሙባቸው እነዚህ የሰዎች የሲቪክ መብት የሚባሉ አሉ በዓለም ላይ ማለት ነው። ያንን ለማስጠበቅ የተለያዩ ድምጽ ማሰማት የተለያዩ ነገሮችን ሊያደርጉ ይችላሉና እነዛ ነገሮች ከክርስትና አንፃር እንዴት ነው የምንሄደው? ሰማዕታትን የምናስበው በምንድን ነው? የሰርክ ጉባኤ ወይም ስብከተ ወንጌል በመዝጋት ነው ሰማዕታትን የምናስበው? በስብከተ ወንጌሉ ላይ ስለ ሰማዕትነት ማስተማር ይቻላል። እነዛ ሰማዕታት የክብር ሕይወትን እንደተቀዳጁ ወንጌሉ ላይ ብቻ አይደለም ተቃውሟቸው። መምህር ይቅርታ ስላቋረጥኩት፣ ወንጌል መሰበኩ ላይ ብቻ ሳይሆን የሚዘጋጀው የገቢ ማሰባሰብ ላይ ያው እንግዲህ ሶሻል ሚዲያ ላይ የተሰጠውን ሐሳብ ሰምተውታል ብዬ ነው። ገቢ ማሰባሰባቸው ልክ አይደለም ነው። እንደውም ጠቅሰው ነው እኮ በቦታ ይሄ ደብር ይሄ ገዳም ብለው ጠቅሰው እኛ እየታረድን እኛ እየሞትን እነሱ የገቢ ማሰባሰብ ላይ ናቸው። ስለዚህ ያካሄዳቸው ልክ አይደለም የሚል ሐሳብ ተነስቷል። አዎ ገብቶኛል። እና ምናልባት ዛጋ የሞቱትን ብቻ ሳይሆን አሁን እንዲገደሉ ምቅድ የተያዘላቸው ካሉ በጭንቀት ከተማ ውስጥ ያሉ ኦርቶዶክሳውያን ይኖራሉ። በማንነታቸው በማህተባቸው በሃይማኖታቸው ምክንያት መስዋዕትነት እየከፈሉ እየተገደሉ እየተደበደቡ እየተፈናቀሉ ያሉና እነሱን ስናስብ እንዴት ገንዘብ ስብሰባ ላይ ሆነን ልናስባቸው እንችላለን? ለምንድነው ቤተክርስቲያኗ በምህላ በጸሎት በተለያየ ቦታ ላይ ጥቃት እየደረሰባቸው ያሉ ኦርቶዶክሳውያንን ማሰብ ያልፈለገችው የሚል ነው። ያው የተነሳውን ሐሳብ በግልጽ ለመንገር ያህል ነው። እንደዚህ አይነት ሐሳቦች ናቸው የተነሱትና ከዛ አንፃር እንደው ዘመነ ሰማዕታት ላይ ወንጌል እንዴት ይሰበክ ነበር የሚለውን ባጭሩ አንስተን እንኳን ማሳያ ይሆን ዘንድ ማየት ከቻልን ጥሩ መነሻ ይሆናል ብዬ አስባለሁ። ጥሩ። አሁን ይሄ ጥያቄ የሚጠይቁት እነማን ናቸው ነው? እንግዲህ ግለሰብ አገባኝ። አዎ ኦርቶዶክሳዊ ነው ጥያቄው፣ ግለሰብ ነው። ያን ጥያቄ ሊጠይቅ ይችላል። ለምን ጉባኤ ተዘጋጀ? ለምን የህንጻ ቤተ ክርስቲያን ማሰሪያ ገንዘብ ማሰባሰቢያ ፕሮግራም ተዘጋጀ ብሎ መጠየቅ ይሄ ነገር ምን ያገናኘዋል ከሰማዕታት ጋር ማለት ነው? ሰማዕታትን ለማሰብ ቤተ ክርስቲያን የራሷ መንገድ አላት። መደረግ ያለባቸው ነገሮች አሉ፣ የተቀመጡ ነገሮች ማለት ነው።
በመጀመሪያ ደረጃ ያው ይሄ ነገር በሀገራችን የተከሰተው ጉዳይ ክርስቲያኖች ባለመደራጀታቸው መሰረታዊ መፍትሄ መፈለግ ነው የተሻለ ሊሆን የሚችለው ማለት ነው። ምክንያቱም ክርስቲያኑ በመጀመሪያ በመንፈስ አንድ ነው ወይ? የመንፈስ አንድነት የለም፣ የተከፋፈለ ሐሳብ ነው ያለው ማለት ነው። እንግዲህ ወደ ቤተክርስቲያን ስንመጣ ያው ቤተክርስቲያን ሁሉንም ነው የሚይዘው። ካህናት አሉ፣ ምእመናን አሉ፣ እነዛን በሙሉ የሚያጠቃልል ነው ቤተክርስቲያን ስንል ማለት ነው። ስለዚህ የዛ ተጽዕኖ አንድ አለመሆን የሚያሳይ ነገር አለ እንደ አጠቃላይ ስንመለከት ማለት ነው። ምክንያቱም እኔም ማህበራዊ ሚዲያዎችን አያለሁ፣ በሚዲያው የሚናገሩትን ሰዎች ይመለከታሉ። በግለሰብ ደረጃ ነው፣ በተቋም ደረጃ ወይም ኦርቶዶክሳውያን ተደራጅቶ አይደለም ጥያቄ የሚቀርበው ማለት ነው። አንዱ ተነስቶ አንዱን ነገር ይተቻል። ያ አካሄድ የራሱ ክፍተት ሊኖርበት ይችላል። ስለዛ ጉዳይ የሚያውቁ ሰዎች ናቸው መመለስ ያለባቸው በጉዳዩ ላይ ማለት ነው። የቤተ ክርስቲያን ለማሰራት ፕሮግራም ተይዟል። ለምን ፕሮግራሙ መሰረዝ አለበት የሚል አለ። ይሄ የዓለም አካሄድ ነው፣ የወንጌል አካሄድ አይደለም። ያ ፕሮግራም ቢካሄደው ለምንድን ነው? ህንፃ ቤተ ክርስቲያን ለማሰራት ነው አላማው ማለት ነው። ስለዚህ ህንፃ ቤተ ክርስቲያን ለማሰራት የገንዘብ ድጋፍ ምእመናን ያደርጋሉ። ጉባኤ ነው የሚካሄደው፣ ትምህርተ ወንጌል ይሰጣል፣ መዝሙር ይዘመራል። ስለዚህ ያ ለምን ይደረጋል መቆም አለበት ብሎ አንድ ሰው በማህበራዊ ሚዲያ ተነስቶ ማስቆም አይችልም። ይሄ የግል አካሄድ። በክርስቲያኖች ላይ የተደረገው ግፍ ያው እውነታው የታወቀ ነው። ምን ክደው ሀቅ ነው፣ ምን ክደው ነገር አይደለም። ብዙ ክርስቲያኖች አልቀዋል፣ ሰማዕትነት ተቀብለዋል። በቀጣዩ ደግሞ ክርስቲያኖች ላይ ሊደርስ የሚችል ነገር ይኖራል። ያንን ለመታደግ ምን ማድረግ አለብን? ስለዚህ መደራጀት ነው የሚያስፈልገው። መልካም። ከዚሁ የማጠቃለያ አንድ ጥያቄ እንደው ላንሳና በዚህ ሁኔታ ሰማዕትነቱ የሚቀጥል ከሆነ የወንጌል አገልግሎቱና ሰማዕትነቱ እንዴት አስማምተን እንቀበለው የሚለውን እናንሳና እንጠቀለዋለን። ጥሩ። እንግዲህ ቤተ ክርስቲያን በሰማዕትነት ህይወት ውስጥ ነው የኖረችው። ቤተ ክርስቲያን ያው ሰማዕትነት ለቤተ ክርስቲያን እንግዳ አይደለም። እንደውም የበለጠ ሰማዕትነት ክርስቲያኖች የበለጠ ጠንካራ እንዲሆኑ የሚያስችላቸው ነው ሰማዕትነት ማለት ነው። እንግዲህ ሰማዕትነትን ካነሳን ማለት ነው እንግዲህ አሁን በምንመለከተው በብዙ መንገድ ማየት ይቻላል። አሁን በክርስትናው ከመጀመሪያዎቹ ክርስቲያኖች ጀምሮ የነበረው የሰማዕትነት ህይወት አላውያን ነገስታት ተነስተው ክርስቲያኖችን ለጣዖት ካልሰገዳችሁ የሚል አዋጅ ተወጥቶ አብያተ ክርስቲያናት እንዲዘጉ፣ አብያተ ጣዖታት እንዲከፈቱ ተደርጎ እንግዲህ ከኔሮን ቄሳር ጀምሮ ቤተክርስቲያን ያለፈችበት ያ የሰማዕትነት ዘመን የራሱ ገጽታ አለው ማለት ነው። እንግዲህ በዚህ ዘመን ያለው ሰማዕትነት ዘመን ደግሞ የምንመለከተው የክርስቲያኖች አንድ አለመሆን ጋር የተያዙ ነገሮች ነው የምንመለከተው ማለት ነው። ምክንያቱም ክርስቲያኖች በቁጥር አነስተኛ የሆኑባቸው አካባቢዎች አሉ በሀገራችን ማለት ነው። ለአብነት ብንጠቅሳቸው በተለይ የሌሎች እምነት ተከታዮች በብዛት ያሉባቸው አካባቢዎች በዚህ በምስራቁም በምዕራቡም አካባቢ የምናይባቸው ቦታዎች አሉ። እዛ አካባቢ ላይ ያው ክርስቲያኖች ብዙ ተጽዕኖ ይፈጠርባቸዋል ማለት ነው። እነዛ ተጽዕኖዎች ከመዋቅር ጋር የተያዙ ናቸው እና አካባቢውን ከሚያስተዳድሩ አካላት የሌላ እምነት ተከታዮች ሆነው እንግዲህ የተሾሙበት ቦታ ላይ የራሳቸው ተጽዕኖ እያሳረፉ ያሉበት ሁኔታዎች አሉ። ይሄን ለማድረግ ደግሞ ክርስቲያኑ በቤተ ክርስቲያን ደረጃ ምን ስራ ተሰርቷል? ስለዚህ ለዚህ ስራ መደራጀት ይፈልጋል ማለት ነው። ቤተ ክርስቲያን የምትመራው ያው በቅዱስ ሲኖዶስ ነው። ምክንያቱም ሐዋርያዊት ናት ቤተ ክርስቲያን። አንዷ ባህሪዋ ቤተ ክርስቲያን ቅድስት ናት፣ ሐዋርያዊት ናት ነው ብለን የምንናገረው። ስለዚህ ቅዱስ ሲኖዶስ ነው ቤተ ክርስቲያን የሚመራው ማለት ነው። ያው ቅዱስ ሲኖዶስ ደግሞ የመንፈስ ቅዱስ ጉባኤ ነው። ስለዚህ የቤተ ክርስቲያን ራስ መንፈስ ቅዱስ ነው። በመንፈስ ቅዱስ የምትመራ ቤተ ክርስቲያን ናት። ያ ማለት ግን ምእመናን አይደራጁ ማለት አይደለም። ምእመናን መደራጀት ደግሞ ይገባቸዋል ማለት ተደራጅተው ምእመናን አንደኛ የመንፈስ አንድነት ፈጥረው በኢኮኖሚ መረዳዳት አለባቸው። አሁን በዚህ በአርሲ በሰማዕትነት የሚሞተው ክርስቲያን አለ። ከዛ ደግሞ ሌሎች የተረፉ
ብዙ የስነ ልቦና ተጽዕኖ የደረሰባቸው ለተለያየ ችግር በኢኮኖሚ የተዳረጉ ክርስቲያኖች አሉ። እነዛን ሄዶ መርዳት ነው። እነዛን ክርስቲያኖች መደረግ የሚገባውን ነገር ማድረግ ነው። ብዙ ጊዜ በቤተ ክርስቲያናችን የምናየው የዘመቻ ስራ ነው። የሆነ ነገር ይመጣል፣ በዘመቻ ይኬዳል፣ ከዛ ይቋረጣል። ዘላቂ የሆነ ስራ መስራት ይፈልጋል ማለት ነው። ስለዚህ ክርስቲያኑ በኢኮኖሚ መደራጀት አለበት። የሚመጡትን ማህበራዊ ችግሮችን ለመፍታት የመንፈስ አንድነት ይኖራል እና በዚህ ደረጃ ተደራጅተናል ወይ ነው። ይሄ በጣም ትልቁ ክፍተት ነው በእኛ መካከል የሚታየው ማለት ነው። ስለዚህ ሳይደራጁ መጮ ብቻ ትርጉም አያመጣም። ያው የራሱ የተወሰነ ተጽዕኖ ሊፈጥር ይችላል። በሚዲያ መናገሩ፣ በሚዲያ መረጃ ለማውጣት ለመለዋወጥ ሊሆን ይችላል። ግን የምንሰራውን ስራ ግን ተደራጅተን ነው መስራት ያለብን። ሚዲያ ላይ እንዲደረግ ይሄ ይደረግ ስላልን አይደለም የሚሆነው። ሚዲያ ላይ ተደራጅተን መስራት ይገባል። ለውጥ የለም ነው። ሌሎች ጉዳዮችም ሲኖሩ እንግዲህ ሌላ ጊዜ የምንገናኝ ይሆናል። ስለነበረን ጊዜ በድጋሚ አመሰግናለሁ። ተመልካቾቻችን የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ